ሰላም ውድ ክለባችን ቤተሰቦች እንዴት ቆያችሁልን? በዛሬው ዕለቱም ክለባችን ማንቸስተር ዩናይትድ የሚመለከቱ አሁናዊ አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። የካሪንግተኑ ምሩቅ የዳንጎሮ ወኪሎች የተጫዋቹን የፊት ፈንታ በተመለከተ በውሰትም ሆነ በቋሚ ዝውውር ሊገኙ ስለሚችሉ አማራጮች እያሰሱ ይገኛሉ ተባለ። የ21 ዓመቱ አማካይ ከዛሬው የአትሌቲኮ ማድሪድ ጨዋታ ውጭ የሆነ ሲሆን ተጫዋቹ በዚህ ክረምት ከዩናይትድ የመልቀቁ ነገር አሁን ላይም ሰፊ ነው ተብለዋል። በኢጎር ቲያጎ ዙሪያ ውይይት ተደርጓል ተባለ። ቤን ጃኮብስ ባወጣው አዲስ ዘገባ መሰረት በተጫዋቹ ጉዳይ አንዳንዱ ውይይት ተደርጓል፣ ነገር ግን በዚህ ደረጃ ከውስጥ ውይይትና የተጫዋቹን ሁኔታ ለመረዳት ከተደረገ ተራ የጥሪ ውይይት ያለፈ ምንም ነገር የለም ብለዋል። የራፋኤል ሊያው ወኪሎች ተጫዋቹን ለዩናይትድ እና ሌሎች ክለብ አቅርቦታል ተባለ። ከቱርክና ከሳውዲ አረቢያ ያሉ ፍላጎቶች ቢኖርም ሊያው ግን በአሁኑ ወቅት ወደ ፕሪሚየር ሊግ መዛወርን ይመርጣልም ተብሏል። ዩናይትድ ማርከስ ራሽፎርድ አሁንም በክለብ ውስጥ እንዳለ እስከተሰማው ድረስ ለራፋኤል ሊያው እንቅስቃሴ አያደርግም። ስለዚህ እዚህ ያለ የሚጓጉበት ነገር የለም። ጥያቄውን ያቀረበው ዩናይትድ ሳይሆን የተጫዋቹ ወኪል ለክለቡ ነው ሲል ቤን ጃኮብስ ዘግቦታል። የማኖ ኮኔ ዋጋ ምናልባትም ከ45 እስከ 50 ሚሊዮን ዩሮ ዙሪያ ሊሆን ይችላል ተባለ። ሮማ ተጫዋቹን መሸጥ ያስፈልጓል፣ ነገር ግን በዝውውር መስኮቱ ንቁ ተሳታፊ ስለነበሩ ዋጋውን አውርዶ የሚሸጡበት አስገዳጅ ሁኔታ ውስጥ አይገቡም ተብለዋል። ፋብሪዚዮ ሮማኖና አሌክስ ክሮክ ስለ ሆል አዲስ መረጃን ይዞታል። ፋብሪዚዮ ሮማኖ ስለ ሉዊስ ሆል እንዲህ ሲል ይናገራል። ዩናይትድ ሉዊስ ሆልን በጣም የሚያደንቁ ሲሆን ለቡድናቸውም ተስማሚ ተጨማሪ ተጫዋች አድርገው ይመለከቱታልም ብሏል። ሆል በክለቡ የዝውውር ዕቅድ ዝርዝር ውስጥ በጽኑ የተካተተ ሲሆን በክለቡ በኩል ሙሉ አዎንታዊ ድጋፍ አግኝተዋልም ተብሏል። ዩናይትዶች ነገሮችን ለማጣራት ሁኔታ ያደረጉ ሲሆን ተጫዋቹንም ዋነኛ የዝውውር ኢላማቸው አድርገው ይቆጥሩታልም ተብሏል። ሆኖም ኒውካስትሎች በዚህ ክረምት የዝውውር መስኮት ወቅት በሌሎች ዝውውሮች ላይ አሁን ላይ የተጠመዱ ሲሆን ተጫዋቹን ሊለቁት አይፈልጉም ተብሏል። አሌክስ ክሮክ በተጨማሪም ስለ ሆል እንዲህ ሲል ይናገራል። እንግሊዝ የዓለም ዋንጫ ስኳዷን ከማሳወቀው ፊት እንኳን ሉዊስ ሆል ወደ ማንቸስተር ለመዞር ፈቃደኛ እንደሆነ ተነግሮ ነበር። አሁን ኤዲሃው ከኒውካስትል መለቁ ደግሞ ያ ዝውውር የመሳካት እድሉ አነስተኛ ከማድረግ ይልቅ የበለጠ ያሰፋል ብዬ አስባለሁም ብሏል። ኤዲሃው እሱን በእርግጠኝነት ማቆየት ይፈልግ እንደነበር ያውቃል። ነገርም በአሁኑ ወቅት በኒውካስትል ዙሪያ ያለው ሙሉ ችግር ይህ ነው። ወደ ባለፈው የክረምት ወቅት ብትመለሱ ነገሩን የጀመረው በአሌክሳንደር ኢሳክ ነው። አሁን ደግሞ ጎርደንና ቶናሊ ሽጧል። ቡርኖ ጉማሬሽ የሚሸጡ ነው። እናም ሉዊስ ሆልን መሸጣቸው የማይቀር ሊሆን ይችላልም ብሏል። ኤዲሃው ወደ ክለቡ የመጡ ተከፋይ ተጫዋቾች ለሚቀጥሉት ዘመን በአውሮፓ መድረክ ላይ ጠንካራ ተፎካካሪ ለመሆን የሚያስችል አቅም እንደሌላቸው ስለተሰማው ከኃላፊነቱ መልቀቁ ይታወሳል። አሁን ደግሞ ሉዊስ አልቀተረኛው ይሆናልም ብለዋል። ስቴቨን ሬልስታይን ስለ አካዳሚ ኮከቦች አዳዲስ መረጃን ዛሬ ጠዋት ይዞ ወጥቷል። ስቴቨን ሬልስታይን ስለ ቺዶ ኦቢ ተጠይቆ እንዲህ ሲል ይመልሳል። የቺዶ ኦቢ ሁኔታ አሳሳቢና ትኩረት የሚስብ ነው ብሏል። ባለፈው ሳምንት መጨረሻ በኖርዌይ በነበረው የዋናው ቡድን ጨዋታ ላይ ካሳየው አፈጻጸም መልካም ነገሮችን መውሰድ ቢቻልም በዚህ ሳምንት መጨረሻ ግን በዋናው ስኳድ ውስጥ አለመከተቱ ስለወደፊቱ ግልጽ ፍንጭ የሚሰጥም ነበር ብሏል። ወጣቱ አጥቂ በአልትሪቻምፕ ላይ በነበረው ጨዋታ በታችኛው አጋማሽ ኳሱን በደረት አወርዶ የግቡን ጠባቂ ኦዌን ኢቫንስን በመፈተን ድንቅ ግብ ለማስቆጠር ተቃርቦ ነበር። ቢሆንም አሁን ገና ብዙ የሚያሻሽላቸው ነገሮች አሉበትም ተብሏል። ኦቢ በጨዋታ ሄድ ውስጥ ከሜዳው ዳርቻ ከአሰልጣኞች መመሪያዎችን መቀበል የሚያስፈልገው መሆኑ ብዙ የሚናገረው ነገር አለው። በአካዳሚ ጨዋታዎች ወቅት ከኦቢ ስም በላይ በብዛት የሚጠራ ሌላ ተጫዋች ስም አለመኖሩ አስቂ ነገር ሆኗልም ብሏል። ባለፈው ውድድር ዘመን ማጠቃለያ አካባቢ ከአዳም ሎረንስ ጋር በተደረገ ቃለ መጠይቅ ቺዶ እያሉ የሚጫወቱ ጥሪዎች በሱ በእውነት ማመናቸውና የበለጠ እንዲወጣ መገፋፋታቸውን የሚያሳይ እንደሆነ ተናግሮ ነበር። ነገር ግን እስካሁን ነገሩ ሊገባው ይገባ ነበር ሲል ተናግረዋል። ስለ ዲያጎሎ የጠየቀው ስቴቨን ሬልስታይን የዲያጎሎን እድገት እስካሁን እንደታቀደው አልሄደም ብሏል። ስለሆነም ለሚቀጥለው ውድድር ዘመን ወደ ውጭ ከእንግሊዞች በውሰት መሄዱ የተሻለው አማራጭ ይመስላልም ብሎ ሊሆን ባለፈው ክረምት ከባራጓይ ከተዘዋወረ በኋላ ከብሪያን ምቤሞ፣ ማቲያስ ኩኛና ቤንጃሚን ሲስኮ ጋር በአንድነት ትውውቅ የተደረገለት ተጫዋች ቢሆንም ባለፈው ውድድር ዘመን ሁለተኛ አጋማሽ የተጫወተው በአካዳሚ ጨዋታዎች ላይ ብቻ ነው ብሏል። ስለ ቶቢ ኮሌር የጠየቀው ስቴቨን ሬልስታይን እንዲህ ይናገራል። ቶቢ ኮሌር በዋናው ብሩዝ መጫወት ይፈልጋል። ዩናይትድ የመሃል ሜዳ ክፍሉን ቀድሞ አጠናቆ ቢሆን ኖሮ ተጫዋቹ እስካሁን ይወጣ ነበር። ነገር ግን አሰልጣኝ ማይክል ካሪክ ለሚቀጥለው ዘመን የያዛቸው አማሮችን ምን እንደሚመስሉ ካወቀ በኋላ የኮሌር ወደፊት ፈንታ ውሳኔ ያገኛልም ብሎም ለኮሌር ቅርብ የሆኑ ምንጮች ተጫዋቹ ተከታታይ ጨዋታዎችን ካገኘ አቅሙን አውጥቶ እንደሚጫወት ያምናሉ። በእድገቱ ሂደት አብሮት የሰሩ አሰልጣኞች ወደፊት ስሙ የገነነ ፕሪሚየር ሊግ ተጫዋች እንደሚሆን የጠቆሙ ሲሆን ትክክለኛ ጥያቄ ከቀረበ በዚህ ክረምት በቋሚ ዝውውር ሊለቅ ይችላልም ብለዋል።
ማንቸስተር ዩናይትድና ሊቨርፑል የ23 ዓመቱን ዩቬንቱስና የፖርቱጋል ብሔራዊ ተጫዋች ፍራንሲስኮ ኮንሴሳኦን ለማስፈረም ይፈልጋሉ ተባለ። ዩናይትድ በቦታው ላይ አላስፈላጊ ሆነው ከተገኘ ዩቬንቱሱ መስመር አጥቂ ፍራንሲስኮ ኮንሴሳኦ ዝውውር ጋር በተያያዘ ከሊቨርፑል ጋር ፊት ለፊት ገጥሟልም ተብሏል። እስካሁን በዚህ ክረምት የዝውውር ወቅት የመሃል ተጫዋቾችን ዩሪ ቴሌማንስ እና አንድሬ ሳንቶስ እንዲሁም ግብ ጠባቂው ካርል ዳሎ የዩናይትድ ዋና ዋና ፈራሚዎች ነበሩ። አዲስ የውድድር ዘመን ለመጀመር ጥቂት ሳምንታት ብቻ በቀሩበት በዚህ ወቅት ዩናይትድ ቋሚ አሰልጣኛቸው ማይክል ካሪክን ለመርዳት በሚደረገው ጥረት በዝውውር መስኮቱ የበለጠ ንቁ እንደሚሆኑም ይታመናል። ባለፈው አንድ ዓመት የውድድር ዘመናት በውሰት በባርሰሎና በአስቶን ቪላ ያሳለፈው ማርከስ ራሽፎርድ በክለቡ የመቆየትና የመልቀቅ ሁኔታ አሁንም ወደፊት የሚታይ ይሆናል። እሱ የሚቆይ ከሆነ ዩናይትድ እንደ ፓትሪክ ዶርጉ፣ ብሪያን ምቤሞ፣ አማድ ዲያሎ ያሉ የክንፍ አማሮችን የያዘ ሲሆን ዩናይትድ ምናልባትም በክንፍ ቦታ ተጫዋች ላይ ያስፈርም ይችላልም ተብሏል። በሌላ በኩል ሊቨርፑል የፒኤስጂውን አጥቂ ብራድሊ ባርኮላ ለማስፈረም ቅድሚያ የሰጠ ቢሆንም ፈረንሳዩ ግን ከፍተኛ ገንዘብ ይጠይቃልም ተብሏል። ስለሆነም ኮንሴሳውን ለማስፈረም አሁን ላይ ዩናይትድ እና ሊቨርፑል ትልቅ ፍልሚያ እያደረጉም ነው ተብለዋል። የጆሹዋ ዚርኪዚ የወደፊት ዕጣ ፈንታ እርግጠኛ ባልሆነበት በዚህ ወቅት የብሬንትፎርዱን አጥቂ ኢጎር ቲያጎን በዚህ ክረምት ወደ ዩናይትድ ለማዞር ስሙ እየተያዘ ነው ተባለ። ዩናይትድ በዚህ ክረምት ወቅት የብሬንትፎርዱን አጥቂ ኢጎር ቲያጎን ለማስፈረም እያሰበ ነው ተዘግቧል። ብራዚል ተጫዋች በኦልድ ትራፎርድ የክለብ ባለስልጣናት ለቤንጃሚን ሴስኮ ተፎካካሪ አድርገው ለማስፈረም ፍላጎት ስላላቸው በውስጥ ውይይት ተደርጎበታልም ተብሏል። የ25 ዓመቱ አጥቂ በየካቲት 2004 ከክለብ ብሩጅ ከተዘዋወረ በኋላ በጂቴ ኮሚኒቲ ስታዲየም አጀማመሩ አዝጋሚ ነበር። ነገር ግን በምዕራብ ለንደን በነበረው ሁለተኛ ሙሉ ውድድር ዘመኑ በሁሉም ውድድሮች 41 ጨዋታ አድርጎ 26 ጎሎችን በማስቆጠር ብቃቱንም አሳይቷል። የቲያጎ ድንቅ ብቃት የኪዝ ኢንድሩስን ቡድን በፕሪሚየር ሊጉ 9ኛ ደረጃ ይዞ እንዲያጠናቅ የረዳው ሲሆን በታሪኩም ለመጀመሪያ ጊዜ ለአውሮፓ ውድድሮች የማለፍ ዕድሉ በጥቂትም አመልጦታልም ተብለዋል። አሁን ለዩናይትድ ተጫዋቹን ለማስፈረም ፍላጎት አለው፣ ነገርም ከፍ ያለ ፍላጎት እያሳዩም አይደለም ተብለዋል። የጀርመኑ ኃያል ክለብ ባየር ሙኒክ የሃሪኬን የረጅም ጊዜ ተተኪ ለማድረግ የ3 ዓመቱን የክለባችን አጥቂ ቤንጃሚን ሴስኮም ለማስፈረም እያሰበ እንደሚገኝ ተሰማ። ዩናይትድ በዚህ ክረምት ወቅት ቤንጃሚን ሴስኮም ከኦልትራፎርድ እንዲወጣ በተደጋጋሚ ስሙ እየተያዘ ቢሆንም ተጫዋቹን የመልቀቅ ምንም እድል የለም ተብሏል። ባየር ሙኒክ ለቤንጃሚን ሴስኮ ዝውውር ለማድረግ እያሰበ ነው የተዘገበ ሲሆን ይህ ለዩናይትድ እጅግ አሰቃቂ ችግር ሊሆን ይችላልም ተብሏል። ስሎቬኒያ አጥቂ ባለፈው ክረምት ከአርቢ ላይፕዚግ በ74 ሚሊዮን ፓውንድ ከፈረመ በኋላ በዚህ ክረምት ባርሴሎናና ባየር ሙኒክ ተጫዋቹን ለማስፈረም ትልቅ ፍላጎት አሳይተውም ነበር። ሆኖም አሁን ላይ ከባየርን በኩል ያለው ፍላጎት ነገሮችን እጅግ ሊያወሳስበው ይችላልም ተብሏል። የጀርመኑ ክለብ ተጫዋቹን ከላይ በላይፕዚግ እያለም ፍላጎት እንደነበረው ይታወቃል። ነገርም በወቅቱም በዩናይትድ መቀደሙም ይታወሳል። ነገርም ሃሪኬን የእግር ኳስ ሕይወቱ ማጠቃለያ ዓመታት ላይ የደረሰ መሆኑ የቡንደስሊጋው ኃያል ክለብ ወደፊቱ ማቀል ለመጀመር ሊመርጥ ይችላልም ተብሏል። ኤፍቢ ባየርን ኢንሳይደር እንደዘገበ ከሆነ ሴስኮ አሁንም በሙኒክ የሚፈለግ ሲሆን ሁለቱም የኬን ተተኪና በሁለት አጥቂዎች ስርዓት ውስጥ የመጫወት የሚችል ሁለገብ አጥቂ አድርገው እሱን የማስፈረም ጥረታቸውን እንደገና ሊመለከቱ ይችላሉ ተብለዋል። ሪዮ ፈርዲናንድ በዓለም ዋንጫው ፍጻሜ ላይ ሊሳንድሮ ማርቲኔዝ ከተጎዳ በኋላ አይደን ሄቨን በሱ ቦታ ላይ የመጫወት ሁኔታ ተናገረ። ሪዮ ፈርዲናንድ ሲናገር እንዲላል ሄቨን ድንቅ ወጣት ተከላካይ ነው። በጭራሽ ጫና ውስጥ ያለ አይመስልም። ከኳስ ጋር ረጋ ያለ ነው። ወደፊት የሚሄዱ ኳሶችን ያመቻቻል። እንዲሁም ታክሎቹን በጥሩ ሁኔታ ያደርጋል። ዩናይትድ በእሱ ሊተማመኑበትና ራሱን እንዲያስመሰክር እድል ሊሰጡ ይገባልም ብሏል። ሪዮ ፈርዲናንድ ሲቀጥል ፓው ኩባርሲን ተመልከቱ። ባርሴሎና እድል ሰጠው፣ እሱም ለተሰጠው እምነት ተገቢ ምላሽ ሰጠም። ለክለቡም ለሀገሩ ምርጥ ብቃቱን አሳይቷል። ወጣት ተጫዋቾች ኮከብ የሆኑት አሰልጣኞች እነሱን ለማሰለፍ በቂ ድፍረት ሲኖራቸው ብቻም ነው ብሏል። ዩናይትድ ለወደፊቱ ጠንካራ ቡድን ለመገንባት ካሰበ ክህሎት ያላቸውን ወጣቶች እድል ለመስጠት መፍራት ማቆም አለበትም ብሏል። አንዳንድ ጊዜም መፍትሄው እዛ ክለብ ውስጥ ይገኛል ሲል ሪዮ ፈርዲናንድ ተናግረዋል። አማድ ዲያሎ ማይክል ካሪክ በዚህ አዲስ የውድድር ዘመን ለእሱ ስላለው እቅድ ምላሽ ሰጠ። በባለፈው የውድድር ዘመን ባስመዘገብኳቸው ቁጥሮች ጎሎችና አሲስቶች ደስተኛ አልነበርኩም። ጥሩ ቦታዎች ላይ እንደምደርስ ይሰማኝ ነበር፣ ነገር ግን በቂ ጎሎችን አላገባሁም ነበር። ይህም በክረምቱ ረፍቴ ሙሉ አብሮኝ የቆየ ነገር ነው። ተመለሽ ስመጣ ያው የቀደሙ ተጫዋች ሆኜ መመለስ አልፈለግኩም ብሏል። የበለጠ ሙሉነት ያለው አጥቂ ሆኜ መመለስ ነበር የሚፈልገው ሲል አማድ ዲያሎ ይናገራል። የዓለም ዋንጫው ትልቅ መተማመን ሰጥቶኛል። በዚያ ትልቅ መድረክ ላይ መጫወት፣ ጎሎችን ማስቆጠርና ከዓለማችን ምርጫዎች ጋር መወዳደር በከፍተኛ ደረጃ ላይ ለመጫወት ብቃቱ እንዳለኝ አሳስቦኛል ብሏል። አስተሳሰቤን ቀይሮታል። ተመልሼ የመጡት ከበፊቱም ይልቅ አብዛኞቹን ጨዋታዎችን እኔ ራሴ መወሰን አለብኝ ብዬ ስለማምን ነው ብሏል። ወደ ካሪንግተን ስመለስ አሰልጣኙ ለይቶ አውርቶኛል።
አጨራረሴን ብቃት ከትላልቅ ጥንካሬዎቹ አንዱ ስለሆነ በጨዋታዎች ላይ ከአልቫሮ ሴስኮ ጎን የምንጠቀምበት ጊዜያት ይኖራሉ ብሎኛል። ይህንን መስማቴ ላይ ትልቅ ትርጉም ነበረው፣ እንዲሁም የበለጠ ኃላፊነት እንዲሰማኝ አድርጎኛል። ምክንያቱም አሁን የአሰልጣኝ ቡድኑ ከኔ ጎሎችን ጭምር እንደሚጠብቁ አውቃለሁ። ክህሎት ማሳየትና ኳሶችን ማመቻቸት ብቻ አይደለም ብሎ በዚህ ውድድር ዘመን ግቤ ግልጽ ነው። ተጨማሪ ጎሎችን ማስቆጠር፣ ተጨማሪ ድሎችን መፍጠርና ቡድኑ በትልቅ አጋጣሚዎች በሚፈልገኝ ጊዜ ሊተማመንብኝ ከሚችሉት አንዱ ተጫዋች መሆን አለብኝም ብለዋል። ሩድ ቫን ኒስተልሮይ ኤንድሪክ ከሪያል ማድሪድ ሊለቅ ስለሚችል ዩናይትድ እንዲመለከተው ጠየቀ። ኤንድሪክ በዚህ የክረምት የዝውውር መስኮት በእርግጥ ከማድሪድ የሚለቅ ከሆነ ዩናይትድ ዝውውሩ ለማጥናቅ ሙሉ በሙሉ ሊረባረብበት ይገባልም ብሏል። ለቤንጃሚን ሴስኮ ተፎካካሪ ተጠባባቂ አጥቂ አድርገው ሊያስፈርሙት ይገባልም ብሏል። እሱ ችላ ሊባል የማይችል ከፍተኛ ክህሎት ያለ ተጫዋች ነው። ደግሞ በትላልቆቹ ዋንጫዎች ላይ ለመፎካከር ከተፈለገ ከአንድ በላይ ምርጥ አጥቂ በአንድ ቡድን ውስጥ ያስፈልጋልም ብሏል። ከዚያም ባለፈ ቦቢ ቻርልተን በእግር ኳስ አርአያው እንደሆነ ሁሉ ጊዜ ይናገራል። ይህ እውነት ከሆነ ደግሞ ዩናይትድ ከሩቅ ማድነቁን አቁሞ ማሊያውን በእውነት የሚለብስበትን አጋጣሚ እንዲያመቻችለት እፈልጋለሁም ብለዋል። አንካማን ማንቸስተር ዩናይትድ ስለሚያስፈርመው ሶስተኛ የመሃል ሜዳ ተጫዋችና በክረምቱ ሊያሳካቸው ስለያዛቸው የቡድን ግንባታ ግቦች ምላሽ ሰጠ። ሰር ጂም ራትክሊፍ የፓወር ቦል ወይም የዩሮ ሚሊየንስ ሎተሪ ቢወጣላቸው ኖሮ ከቹዋሜኒ ወይም ምናልባትም ከካማቪንጋ ጋር ንግግር እንደምናደርግ እርግጠኛ ነበርኩ። አሁን ባለንበት ሁኔታ ግን የበለጠ እርግጠኛ ሆነ የምንሰማው የታይለር አዳምስን ስም ነው ብሏል። እሱ ሰዎች በክረምቱ መጀመሪያ ላይ ይጠብቁት የነበረው የ80 ሚሊዮን ፓውንድ ዝውውር ሳይሆን ከ40 እስከ 60 ሚሊዮን ፓውንድ ክልል የቀረበ ይሆናልም ብሎም ከክለብ ውስጥና በዙሪያው ከሚሰሙት ድምፆች ሁሉ የመረዳው ነገር ቢሆን ዩናይትዶች ፔፕ ጋርዲዮላ ለቋል፣ እኛ ደግሞ ሶስተኛ ሆነ አጠናቃል፣ ስለዚህ ሂደን አንደኛ ደረጃን እንያዝ ብለው የተነሱበት ክረምት አይመስልም ብሎ ይልቁንም ዩናይትዶች ከቴንሃግ የመጀመሪያው ወደ ዘመን በኋላ እንደሆነው አያሌቶች ተጎድተው ከቻምፒዮንስ ሊግ ቦታዎች ውጭ የሆንበት አይነት ውድቀት እንደገና እንዲደገም አንፈልግም ያሉ አይመስለኝም ብሏል። ዩናይትድ ቡድኑ በየቦታ ሁለት ሰዎች ወደሚኖሩበት እና በመጀመሪያውና በሁለተኛ ሶስት መካከል ያለው የብቃት ልዩነት በጣም ሰፊ ወደማይሆኑበት ደረጃ ለመድረስ እየሞከሩ ያለ ይመስለኛልም ብለዋል። ውድ ቤተሰቦች ለዛሬ በረ ቆይታ በዚያ በቃ መልካም ቀን። ቻናሉን ሰብስክራይብ ማድረግ